የባንክ አካውንታችሁን ያከራያችሁና ባከራያችሁት የባንክ አካውንት ላይ ወንጀል እየተፈጸመ መሆኑ ከተረጋገጠ እስከ 25 ዓመት እስር ይጠብቃችኋል ይለናል የፌዴራል ጠቅላይ አቃቢ ሕግ ነው። ይሄንን የሚለን ዛሬ ነው እንደ የሰሙት ጋሽ ከ6 ወር በፊት አንድ አቋማሪዎች ሳይያዙ በፊት የሚጠቀሙት የተከራዩትን አካውንት ነው ብለን ነበረ። እቁብ አለን፣ እቁብ እንጥላለን፣ የመኪና እቁብ እንጥላለን ብለው የተለያዩ ሰዎችን የሚያታልሉና የሚሰርቁ ሰዎች የሚጠቀሙት የተከራዩ የባንክ አካውንቶችን ነው ብለናል እኮ። በተለያዩ ወንጀሎቹ ውስጥ እየተሳተፈ ያለው የተከራየ የባንክ አካውንት ነው። እነዚህ የባንክ አካውንት ዩኒቨርሲቲ አካባቢ ያሉ ልጆችን የባንክ አካውንት እንዲያወጡ አድርገው ከነፓስኮዱ ከነሲሙ ለነዚህ ሰዎች ይሰጣሉ። ባለ አካውንቶቹ እንደ ደሞዝ በየወሩ ከ5000 ብር ጀምሮ ይሰጣቸዋል ብለን ካለን 4 ወር 5 ወር አለፈን እኛ እንኳን ከደረስንበት። እንደ ሚኒስቴር መስሪያ ቤት ግን ዛሬ ነው ይሄንን መግለጫ የሚያወጣልን። ወይን ስንጠቁማችሁ እሺ በሉና ተቀበሉ፣ ወይን በጋራ እንስራ፣ ወይን ደግሞ እንዳለባችሁ ኃላፊነት ቀድማችሁ ብታውቁ። በሚከራዩና በሚሸጡ የባንክ አካውንቶች ከፍተኛ ማጭበርበሮች እየተደረጉ ስለሆነ ከፍተኛ ጥንቃቄ አድርጉ ብሏቸዋል የፌዴራል ጠቅላይ አቃቤ ሕግ። ዛሬ በወጣው መረጃ መሰረት እንግዲህ በርካቶች በወንጀል የተገኘ ገንዘባቸውን ለመሸፈን ሲሉ ከተለያዩ ሰዎች አካውንቶችን በመግዛትና በመከራየት ይህንን ወንጀል እንደሚፈጽሙ በምርመራ ደርሼበታለሁ ይላል። በዚህም እንግዲህ በተለይ ዝቅተኛ የኑሮ ደረጃ ካላቸው ሰዎች የባንክ አካውንቶችን በመግዛትና እንደዚሁም ደግሞ በመከራየት በተለይም እስከ 5000 ብር በመክፈል በመግዛት እንደዚሁ በህገወጥ መንገድ የተገኙ ገንዘቦችን ህጋዊ ለማስመሰል እነዚህን መንገዶች ተጠቅመው ይሄ ወንጀል ይፈጸማልና ዞሮ ዞሮ ተጠያቂነቱ ግን አካውንቱ በወጣበት ስም ስለሆነ ጥንቃቄዎችን አድርጉ ሲሉም እንደዚሁ አስቀምጠዋል ማለት ነው። በእነዚህ የባንክ አካውንቶች እንግዲህ እጅግ በጣም ከፍተኛ ገንዘቦችን ከቤተሰብ ወይንም ከተለያየ መንገድ የተገኘ ነው በማለት ግለሰቦቹ ወደ ሌላ ሰው እንዲያስተላልፉ ያዟቸዋል። እሱ ብቻ አይደለም፣ ፓስወርዳቸውንም ጭምር ተቀብለው እነሱ ራሳቸው እነዛ ሰዎች እንዳደረጉ ተደርጎ የሚወሰድበት አጋጣሚ ስላለ ከፍተኛ ጥንቃቄ አድርጉ ተብሎ የሆኑ ግሩፖች ሰብሰብ ብለው ሹፌርን ልንሸልም ነው እያሉን ያሉት። ሹፌር ልትሸለም ነው፣ ቀን ወጣልህ። አሁን ላይ በተለይ ድንበር ተሻጋሪና ክልል አቋራጭ ሹፌሮች የሚያዩት መከራ አለ። ስለዚህ ይሄም መከራ ወደ ትኩስ እንጀራ መቀየር አለበት። ስለዚህ ሰብሰብ ትልና ሹፌርን ልሸልም ነው ትላለህ። ህብረተሰቡ በቀላሉ ልቦና ውስጥ ትገባለህ። ስፖንሰሮችን ታገኛለህ። እንደ ሎጂስቲክ እና ትራንስፖርት ሚኒስቴር ያሉ የተለያዩ በድንበር ተሻጋሪ ላይ የሚሰሩ ድርጅቶችን ልብ ውስጥ ትገባለህ። ስፖንሰር ታገኛለህ። ከዛም በኋላ አሶሳ ላይ ከታጣቂዎች ጋር ተታኩሶ 6 ሚሊዮን ብር ያዳነው ፖሊስ እንደተሸለመው 10,000 ብር አይነት ሽልማት ትሸልማለህ። የራስህን እንጀራ ጋገርክ፣ ዞር ትላለህ ማለት ነው። አሁን ላይ ለሹፌሮች እንሸልም ከተባለ ቅርቡ ማን ነው? የሹፌሮች ማህበር ወይም ደግሞ ትራንስፖርትና ሎጂስቲክ ሚኒስቴር ነው። የነሱን መከራ የሚያውቅ፣ የነሱን ልፋት የሚያውቅ፣ የነሱን ስራ የሚያውቅ። ስለዚህ በስራቸው ልክ በመከራቸው ልክ መሸለም የሚችሉት እነዚህ ሰዎች ናቸው። ስልጣኑም ያላቸው ኃላፊነቱም ያለባቸው። ስለዚህ እነዚህ አንድ ፍቃድም የላቸው። ሲቀጥል ማን ነው ጥሩ ሹፌር፣ ማን ነው ህዝብን ሲፈጅ የነበረ የሚለውን ለይተው አያውቁትም። ዋናው ዓላማቸው ገንዘብን ክሬት ማድረግና ለራሳቸው ትኩስ እንጀራ ማግኘት ብቻ ነው። ድሮ ላይ የኃይለ ሥላሴ ሸላሚ ድርጅት የሚባል ነበር። ኃላፊነት ተሰጥቶት በተለያዩ የሙያ ዘርፍ ላይ የሚሸልም አወዳድሮ የሚሸልም። ስለዚህ ሌላዎቹን ደካማዎቹን እንዲበረታቱ ያደርጋል። አሁን ላይ ግን እንዲሸልሙ ኃላፊነት ያለባቸው ድርጅቶች ወይም የመንግስት መስሪያ ቤቶች ስራቸውን አይሰሩም። ኪነ ጥበብ ላይ ለመሸለም ከታሰበ
የሆነ ሸላሚ ድርጅት ነኝ። አሁን ለምሳሌ ቲክቶክ ክሬቲቭ አዋርድን እንዲሸልም ፍቃድ የተሰጠዋል። ስለ ቱሪዝም እንዲሸልም ከተፈለገ ቱሪዝም ሚኒስቴር ነው እንትማል መሸለም ያለበት። ቢኮዝ የተሰራውን ስራ እሱ ነው የሚያውቀው። በተለያዩ ሴክተሮች ኃላፊነት ያለባቸውና ቴንኪው ሲሉ የሚያምርባቸው ድርጅቶች አሉ። ነገር ግን እነሱ ስራቸውን አይሰሩም። ጭራሽ ብለው እንደነዚህ ሾፌር እንሸልማለን እንደሚሉት ስፖንሰር የሆኑና በቃ ኃላፊነታቸውን ተወጡ ማለት ነው። እነዚህ ሰዎች ደግሞ ከሸቀሉ በኋላ ዞር ይላሉ። ያ ሽልማት ቀጣይነት አይኖረውም። እስቲ ኢትዮጵያ ውስጥ ከተመሰረቱ የሽልማት እንትኖች እንሸልማለን የሚሉ ድርጅቶች የቀጠለ ማን ነው? የበጎ ሰው ሽልማት ሌላ እኮ እንዳለ ሞቷል እኮ የለም። ስለዚህ ጊዜያዊ ገንዘብ ማግኛ ነው። በተለይ አሁን ሾፌሮች ላይ ትኩስ እንጀራ ለመጋገር የተደረገችው ጥረት በእርግጥ ታሳዝናለች። የነዳጅ ቅሸባ ሶስተኛውን አይነት ዛሬ ልነግራችሁ ነው። እንግዲህ ነዳጅ ከጅቡቲ የሚመጣው ነዳጅ በሁለት አይነት መንገድ ይመጣል። አንደኛው ሳቢና ተሳቢ ያለው ቦቴ አለ። ሁለተኛው ደግሞ ረጅሙ ብቻውን ያላል። እነዚህ ቦቴዎች ለምሳሌ ረጅሙ ወጥ አይደለም። ውስጡ 4 ኮምፓርትመንቶች ዝግ ኮምፓርትመንቶች አሉ። 4 አፍ አለው ከላይ። ይሄ ሳቢና ተሳቢ ያለው ደግሞ ሳቢው 2 ኮምፓርትመንት አለው። ለምሳሌ ይሄ ማለት ነው። ይሄኛው ተሳቢው ነው። ይሄ ኮምፓርትመንት እዚች ጋር የተደፈነ ነው። ይሄኛው ወደዚህ አይሄድም፣ ይሄኛውም ወደዚህ አይሄድም። ነዳጁ ለየብቻ ነው ማለት ነው። ስለዚህ ይሄ የቦቴ ዲዛይን ነው። በዚህ ይሄ ጀርባው ነው የቦቴው ጀርባ። በዚህ ራዲየስ መሰረት ነው ቶታል ቮሊዩሙ የሚታወቀው። ስቲክ ሜትር የሚባል አለ። ስቲክ ሜትር በዚህኛው ጋር እንደዚህ ከተትና እንደዚህ ከገባ በኋላ ሜትሩ የሚያነባውን ካልኩሌሽን ፔፐር ላይ ሄደ የራሱ ካልኩሌሽን አለው። ቶታል ቮሊዩሙን ታውቃለህ፣ የእያንዳንዱ ኮምፓርትመንት ማለት ነው። እንግዲህ እዚህ ላይ የሚሰራው ፌበር ምንድነው? ከባድ ብረት ያስገቡና እዚችን ወደ ታች መታ ያደርጉታል። ይሄ ዝቅ ይላል። ሌላኛው ደግሞ ቻንሲው ላይ ክሪክ ያደርጉና እችኛዋን ወደ ላይ ቋቋ ያደርጓቸዋል፣ ቀና ያደርጓቸዋል። ይሄ ምን ይጠቅማቸዋል? ወደ ላይ ቀና መደረጉ። ለምሳሌ ይሄንን እንደዚህ ስንጨምቀው ውስጡ ያለው ውሃ ከፍ እያለ ይወጣል ማለት ነው። እንደዚህ እየጨመቅነው ስንሄድ ያንን ቶታል ቮሊዩሙን ከፍ እንዲል ያደርግላቸዋል። ይሄን ደግሞ ወደ ታች የሚመቱበት ምክንያት ይሄ ዝቅ ስለሚል ስቲኳ ከፍተኛ ንባብ ታነባለች። ከፍተኛ ንባብ አነበበች ማለት ከፍተኛ ቮሊዩም አርቲፊሻል ቮሊዩም ሰጠች ማለት ነው። ይሄንን በማድረግ ይሄኛው ኤክስተርናል ፓርቱ ደግሞ በመነካካታቸው መጣ ወጣ ገባ ይሆናል። ይሄን ወጣ ገባ በስቱኮና በተለያዩ ነገሮች በቀለም ጭምር ያስተካክሉትና ኤክስተርናል ፓርቱን እንዳይታወቅ ያደርጉታል። ውስጡ ግን ወጣ ገባ ነው። ይሄ ሌላው ነዳጅ የሚገለብጠው አካል ላይ የሚያደርሰው ኢፌክት በሚገለብጥበት ሰዓት እነዚህ ዝቅ ያሉ ቦታዎች ላይ ነዳጅ ይይዛል። ጠቅላላውን አይገለብጥም። ሾፌሩ የሚያደርገውን ነገር ያደርገዋል ማለት ነው። በመጨረሻ እነዚህ የቦቴ ሾፌሮች የሚያሳልፉትን ውጣ ውረድ ይገባኛል። ይሄን ውጣ ውረድ ግን በሌብነት መካካስ አለበት ብዬ በፍጹም አላምንም። ስለዚህ መቆም ይኖርበታል። አንዴ ለናይጄሪያ መንግስት አጨብጭቡ ጋይስ። ምን እንዳደረጉ ልንገራችሁ። ከሰሞኑን የናይጄሪያ ዜጎች ደቡብ አፍሪካን ለቀው በሚወጡበት ሰዓት ሀብት ንብረታቸውን፣ ሱቃቸውን፣ መኪናቸውን እንዲሁም ደግሞ ሞተራቸውን ጨምሮ እያንዳንዱን ሀብት ንብረታቸውን እዛው ጥለው ነው የወጡ። ስለዚህ ለዜጎቼ ካሳ ያስፈልገኛል በማለት የናይጄሪያ የውጭ ጉዳይ ሚኒስትር ከደቡብ አፍሪካ ባለስልጣናት ጋር ንግግር መጀመሩ ነው በዚህ ሰዓት እያሳወቁ የሚገኙት። ከ600 በላይ የሚሆኑ ናይጄሪያውያንም እንግዲህ ደቡብ አፍሪካ ለቀው ወደ ሀገራቸው መመለሳቸው ተዘግቦ ነበረ። አሁንም በተጨማሪ በመቶች የሚቆጠሩ ናይጄሪያውያን ዜጎች ከደቡብ አፍሪካ ለመውጣት በናይጄሪያ ኤምባሲ በኩል ምዝገባ መመዝገባቸውን ይፋ ያደረገው የውጭ ጉዳይ ሚኒስትሩም እንግዲህ ከዚህ ቀደም ሀገራቸውን ለቀው የወጡ የናይጄሪያ ዜጎችም እንግዲህ ጥለው የወጡትን እያንዳንዱን ገንዘባቸውን በካሳ መልክ እፈልጋለሁ በማለትም ከደቡብ አፍሪካ መንግስት ጋር ንግግር መጀመሩን
ይፋ አድርጓል። በርካታ ዜጎችም እንግዲህ ማለትም የአፍሪካውያን ዜጎች በደቡብ አፍሪካ ሀብት ንብረታቸውን በትነው እንዲሁም ደግሞ ለደቡብ አፍሪካውያን ጥለው መውጣታቸው ይታወቃል። የናይጄሪያ መንግስት ግን ይህንን ገንዘብ እፈልገዋለሁ ለዜጎቼ በካሳ መልክ ይከፈልልኝ ሲል ነው ጥያቄ እያቀረበ የሚገኘው። በደቡብ አፍሪካ የሚገኘው የናይጄሪያ ኤምባሲም እንግዲህ ዜጎቻቸው ጥለው የወጡትን ንብረት በመመዝገብ ላይ መሆናቸውን ይፋ አድርገዋል። ይሁን የሚያስብል በተለይም ደግሞ በበርካታ ሰዎች በኩል ማለት ነው አድናቆት እየተቻለው ይገኛል። እናንተስ እስኪ በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩ። ሂውማኔር ካልገዛው ብላችሁ የምታጨናንቁን እህቶቻችን እስቲ ይህችን ቪዲዮ ተመልከቷት። እኮ ህንዶችና ብራዚሎች ከመቼው ነው ጸጉራቸው እንደዚህ ቶሎ ቶሎ እያደገ ለአፍሪካ ህዝብ ለዚህ ሚሊዮን ሴቶች ሁሉ የሚያድሉ ትላለው? ለካ ቻይናው ከመዳበሪያ ውስጥ የሚያወጣው ፕላስቲክ ነው። ፕላስቲኩን ኦልሬዲ የተዘጋጀ ፕላስቲክ ነው። ሞልድ ውስጥ ያደረገውና ኦቨን ውስጥ ይጨምረዋል። ከዛን የቀለጠውን በብረት ብሩሽ ብድግ ያደርግና ቀጫጭን ስለሆነ አየር ላይ እንደዚህ የሚበቃንን ያህል ለአንድ ሰው ይልክልናል ማለት ነው። እና ኮንተንቴ ባይሆንም ይሄ በቃ ስላስደነቀኝ የቻይናውያን የስራ ፈጠራና የኛ የመጃጃል ደረጃ በተለይ ሴቶቻችን የመጃጃል ደረጃችሁ ይሄን ያህል ነውና ጀስት ያላችሁ የሚበቃ ይመስለኛል። ይሄን የምታዩ ሴቶች ግን ከአሁን ወዲህ ጸጉር ነው ብላችሁ ፕላስቲክ ጭንቅላታችሁ ላይ እንደማታስሩ ተስፋ አድርጋለሁ። ደስ ስላለኝ ነው ይሄንን ዛሬ ያቀረብኩላችሁ።